ኡስታዛችን ቁርአን እያቀራ በነበረበት ጊዜ ኡስታዛችን አንዳንድ ጊዜ ያቀራችሁ እያለ ይልከዋል። ይህ ኡስታዝ በመጣ ጊዜ ታዲያ ያቀራችሁ ብሎ በሚልክበት ጊዜ ድምፁ የሌለ ነበር። እኔ በነገራችን ላይ ድምፁ የሚያምር ቀሪ በጣም ያስጠኛል። መጀመሪያው የእሱ ደግሞ ይለያል፣ ልብ ስንጥቅ ያደርጋል። እስኪ እንዲህ ቀመም ላከው፣ እስኪ እውነቱን ሆኖ ግን ቀመም ላከው። ልቤ ደንግጦበት እያለ ታዲያ ራሱ ምን እንደነገር በኋላቀን ልቤን በውስጥ መወረድ ለሚችል በውስጥ መቅራት ጀመረ። የሚገርማቸው የላከልኝ ቁርአን ነው የሚቀራ በድምፁ በጣም ነበር የሚያስሰጠኝ። ታዲያ እኔ ሌላ ነገር አላሰብኩም። ጀስት በጣም ድምፁ ስለሚያምረኝ እና ደግሞ ጥሩ ባህሪም አለው ብዬ አስቤያለሁ። ጥሩ ባህሪ እንዳለው የሚገነዘበው ታዲያ በዚህ በእንዲህ እያለ አንድ ቀን ለምን ጥንዶች አንሆንም ብሎ ራሱ ጠየቀኝ። ደስ አለኝ፣ ምክንያቱም የምፈልገው ሰው ነው ብዬ አምናለሁ። እሺ አልኩት። ወሬ ቀጠለ። እያወራን እያለ በመሀል ራሱ እዚህ ያዙ፣ በመሀል ራሱ ደግሞ አንድ ነገር አመጣ። አንድ የገጠር ቦታ ነበር ይገርምሻል። እሱ ቦታ በከተማ ስላልገባ መሸጥ አይችልም እንጂ እኔ መሰለ ቤት ነበር ሳይቼ መጠብቅሽ ሽንስቼ እያለ ማውራት ጀመረ። ችግር የለውም አልኩት። ምንም አላልኩትም። እኔ ቤተሰቦች ጋር የተቀመጠ የ3 ዓመት ብር ስላለ በሱ የሆነ ነገር መግዛት እንችላለን ብዬ ቀጥታ ነገርኩት። ያዙ ወሬ ባይኔ ገባ ትላላችሁ፣ ይህን የምታዩት እንጂ አትሰሙም ማለት ነው። በማክስ ልግባ። ታዲያ በዚህ ጊዜ ታዲያ ከአንዳንድ እሺ ምን ችግር የለም ቦታውን ይገዛል፣ መሬቱን ይገዛል፣ ቤቱን ይሰራል ብሎ አለኝ። እሺ ብዬ ቤተሰቦች ጋር ላስተዋውቅህ መጀመሪያ አልኩት። በጣም ነበር ደስ ያለው። አስተዋወቅኩት። ቤተሰቦቼ በጣም ወደዱት። እዚህ ጋር ያዙ፣ በጣም ወደዱት። የሚገርማችሁ እናቴ ቅድም እያለሁ እናቴ ድምፁ እንዴት ያምራል ብላ ነበር ያለች። እኔም ስለወደዱልኝ ደስ አለኝ። ቁርአን ይቀራላቸዋል፣ ሁሌ ይዘይራቸዋል። በጣም ጸባዩ ተመቻቸው። እንግዲያውስ እኔና እሱ የጨረስነው ጉዳይ አለ፣ ገንዘቡን አንስታችሁ ስጡት፣ ቦታ አግኝቶልኛል ብያልኩና ተሰጠው። ቤተሰብ እንዲሰጠው አደረገ፣ እንዲልክ ማለት ነው፣ በልጅ ትእዛዝ። ከዛ በዚህ ሁኔታ ውስጥ እያለ ቦታውን ገዝቻለሁ እያለ ፎቶ እያነሳ ይልክልኝ ነበር። ቤት እንደሰራ ነው እያለኝ ነበር። የሚገርማችሁ በዚህ ሁኔታ ውስጥ እያለን አንድ ቀን ስልክ ስናወራ ልጆቼ ብሎ መለጠው። ልጆቼ ሲል ደነገጥኩ። እንዴ ልጆች አሉ እንዴ አልኩት። በጣም ተደነጋገረ፣ ድንቁር ብሎ ወጣ። እኔ ደግሞ ይላችሁ ቅድም ብየዋለሁ፣ ደጋግሜ ብየዋለሁ፣ እዚህ ቤት ስከታተል ስለነበር ትላለች። ብዙ ታሪኮችን ስከታተል ስለነበር ቤታችን አንቅቷታል። እዚህ ጋር ያዙት፣ ገብቷችኋል አይደል? ቤታችን ያሱ አስታውሳለሁ። እናንተ ራሱ ናችሁ ልጅቷን ያለቃቸዋል። ያ ነገር አቃጨለብኝ። እናንተ ቤት የምንሰማው ታሪክ ስለነበር ይህ ነገር ምንድን ነው ብዬ ወደ ማጥናቱ ሄድኩኝ። ልጅ እንዳለው ሰማሁ፣ ሚስት እንዳለው፣ 2 ልጆች እንዳሉትና ሚስት እንዳለው ሰማሁ። እዚህ ጋር ያዙት ደግሞ ሚስት እንዳለው ልጅ እንዳለው ሰማሁኝ። ከዛም በኋላ ጠየቅኩት፣ ቀጥታ ጠየቅኩት። አዎ አፉ በይ ችግር የለውም፣ ያው ሀቄ መሆን ትችያለሽ፣ 2ኛ ሚስት መሆን እኮ ስለሚችል ነው እነግርሻለሁ እያልኩ ነበር ብሎ አለ። እባክህን ብዬ አልቅሼ ገንዘቤን ጠየቅኩት። ቦታውም ተገዝቷል፣ የላኩልሽን ፎቶ አይተሻል፣ ቤቱም ሊሰራ ነው፣ ገንዘቡ የለም አለኝ። አንቺ ምንድን ነው ችግርሽ 2ኛ ሚስት ልትሆን እያለ የሀዲስ መዓት ይደረድርልኛል። እኔ በእርግጥ ወድጄዋለሁ አለች። ቀድማ ወደዋለሁ፣ ቀልቧን ስሞታል። አሁን ቤተሰቦቼ እንደዚህ ሆንኩኝ እንዳለን በእጃቸው አውጡ ስጡ ብዬ ሰጥተውታል። ወደዛ ወደ ትዳሩ እንዳልገባ 2ኛ አስቤውም አላውቅም። በፍጹም ሊሆንም አይችልም። በቃ ይህ ነገር ለእኔ ምርጫ አይደለም። ዝም ብዬ እንዳልቀመጥ እጅግ ገንዘቤ ያንገበግበኛል። ቤተሰቦችስ ነገር ምን ይሉኛል ብዬ ደግሞ በጣም ውጥረት ውስጥ ያለሁትና እዚህ ቤት መፍትያችሁን ብላ አንቅሰን የወጣችሁ ህይወታችን እዩት፣ ነገሩን በደንብ እዩት። ከላይ አላህ እንደዚህ ያርግሽ። አዎ በቃ ደዋማ እናገር በቃ
ስንሄድ ቤታችን እናደርግላታለን። እዚህ ጋር ትነፍስም ራስሽ ላይ መስራት አለብሽ። ከነገሩ ምስል እንድታረጉ ትፈልጋለሁ እና እስኪ ይቺ ታሪክ ለሌሎቹ ትምህርት የምትሆኑ የቱ ጋር ነው ትንስሱ? ምኑ ጋር ነው ስህተቱ? እሱ አሁን ስሌት መሆን አለበት ማለት ነው። እሺ አበጋዝ ምን አለ ጨርሳል? አሁን ብዙ ነገሮች ግልጽ ሆነውልኛል እና በቃ ማለት አሁን አንድ ሰው ከመጀመሪያው ነው የጀመረው። የመጀመሪያው ምክንያቱም አንዳንድ ጊዜ እንኳን ሌላው ቀርቶ ቤተሰቦቿን ያሳመነበት መንገድ ያውቀዋል እሱ። ለምሳሌ ነው የሆነ ሰው ለማሳመን የሆነች ልጅ ለማሳመን በምን መንገድ ብሄድ አውቃለሁ። በቃ በዛ ልክ ነው የተረዳሁት። ማለት እሱ የሰዎችን ደካማ ጎን ያውቃል። በዛ በድምፁ እንደሚቀበሉት ያውቃል። በዛ መንገድ ገብቷል። እዛ ከደረሰ በኋላ ደግሞ እቅዱ ራሱ የጀመረበት በውስጥ የጀመረበት ቀን ራሱ በቃ ምን ብል እንደምትቀበል ጥያቄ ሁሉ እንዳትጠይቅ አድርጎ እዛ ድሷታል እኮ መጀመሪያ። ማለት ተጠቅሞባታል ማለት። ሁለተኛ ሰውየው አይፈልጋትም ብዬ አላስብም። አይፈልጋትም ሳይሆን በጨረሻ ላይ ሊነግራት ያሰበ ነው ይመስለኝ። ምክንያቱም ገንዘቦቿን ሰብስቦ ነገራቶቿን እሷም ከሰበሰበ በኋላ የሁለተኝነት የአማራጭ የላትም አይነት ነገር ይመስለኛል። ካመለጠኛ ይቀር በቃ ሁለተኛ እንዳገባሽ ነው ሊባላት ብሎ ነው ደንግጦ ነው እንደዚህ ይላል። በዛ ሰዓት ሊነግራት አልፈለገም እኮ አልኩ። ያው ራሱ ወዳድነት እኮ ነው። ራሱ ወዳድነት ነው። እሷን ማግባት ይፈልጋል። ሲያገባ ደግሞ ገንዘቧን ከያዘባት በኋላ አማራጭ የላትም ትመጣለች አይነት ነገር ነው የተረዳሁት። መጨረሻ ላይ እንደምታውቁ ያውቃል አድርጓል። በምትወደው መንገድ ገብቷል። ስለዚህ ይቺ ልጅ ምንድን ነው ፋይናሊ አሁን ምንድን ነው መሆን ያለባት? አለመግባቷ ነው የመጀመሪያው። አጭበርባሪ ነው። በአጭበርባሪነት በቃ ብሯን መውሰድ አለባት። ምክንያቱም ምንም እንትን የለውም እኮ በምን መንገድ እንደ ገንዘቡ እስከ ቤተሰብ የተሳሰር እኮ ነው። አንደኛ የመጀመሪያው ማድረግ ያለባት ቤተሰቦች እንዴ እነሱ ጋር እኮ ነው የምትሰራው። አንደኛ እነሱ ሁሉ አሳምኗል እኮ፣ እነሱም ወደውታል እኮ። እንኳን እሷን አይደለም እንኳን እሷ ያፈቀረችውን አይደለም። አንዳንድ ሰዎች እኮ አሉ። ለምሳሌ በአንተ ላይ ተራምጄ ሌላ ሰው አንተ ራሱ ገብቷል። በአንተ ላይ ተራምጄ ሌላ ሰው በአንተ ምክንያት እንድታመን ሁሉ የማድረግ ጥበብ ያላቸው ሰዎች አሉ። አንተን አሳምንሃለሁ። አንተ ካመንክ በኋላ ያኛው ሰውዬ ደግሞ አንተ ራሱ ሁለተኛ አሳማኝ ግሩፕ ፈጥሯል እኮ ሰውዬው ራሱ። እነሱም አምነውታል አይደለም? አብሮ እነሱም ተሸውደዋል እኮ። የጋራ ሽወዳ ነው ብዬ ነው ማስበው። ማለት እነሱም ይረዷታል በቀላሉ ብዬ ነው ማስበው። ምክንያቱም እሷ በሁለት ነገር ነው፣ ፍቅር አለ፣ በድምፁ ተማርካለች። እነሱ ደግሞ በቀላሉ እነሱም ወደውታል። እና ያው የጋራ ሀሳብ ወደ ቤተሰቦቿ ሼር አድርጋ በጋራ መታገል ነው። አቅም ይኖራታል፣ ይመለሳል ብሩ። እንደዛ ነው። ለቤተሰብ ማሳወቁም ከብዷታል እና እንዴት ጊዜ አንደኛ ምን አለ መሰለህ ሊቆጧት እንኳን ራሱ ይችላሉ ብዬ አላስብም። ገብቷል አይደለም? ያው እንደ እንትን ሊሰማቸው ይችላል። እንደ ሸወዳቸው ስለሚያውቁ እነሱም ይረዷታል። ጥበቡን እኮ እኔ አሁን ሙሉ ስነግሬ ተረድቻለሁ። ራሱ አንተን ማለት አሁን መጀመሪያ የተረዳሁበት መንገድ እና እንትን አለ ማለት እሷ ጋር አሁን የራሷን እኮ እንትና ለማጣራት ነበረባት ምናምን ያው እሷን ከምንነካ ብለን እንጂ እኮ አለ እኮ እሱ ብቻ ጋር ዞርበትም እኮ አይሰራም ነው። አለመውደድም አይቻልም፣ ተፈጥሮ ነው። ምክንያቱም አለመውደድ አይቻልም። ለምን አመንሽውም አይባልም። እኛም ብዙ አድርገናል እና ገብተዋል አይደለም። ግን አንዳንድ ጊዜ ስህተቶች፣ ችግሮች ብዙ ጊዜ ጥሩ ነገር ይዘው ይመጣሉ ነው። ከችግር በኋላ ምቾት አለ። በፍጹም እኔ አሁን አንዳንድ ጊዜ እስካሁን እዚህ ቦታ ለመድረስ ወላሂ ላዚም እኔ ለማካበድ አይደለም። እያንዳንዷ ስኬቴ በችግር ውስጥ ነው። ተመችቶኝ አንድ ቀንም ተሳክቶልኝ አያውቅም።
የሆነ ሰው ካስቀየመኝ የሆነ ሰው እንትን ካደረገኝ በእልህ የሆነ ነገር አሳካለሁ። ወላሂ እጥፍ ነው በቃ ማለት የሆነ ጉልበት ነው የሚሆነኝ። እኔ ከአንተ በላይ ማለት የሆነ ሰው ያናደደኝ ሰው የበለጠ ይጠቅመኛል። እውነት ወላሂ ማለት እየጠላሁ ጥሩነትን እየጠላሁ አይደለም፣ ግን በሆነ ነገር ውስጥ ስኬታማ ለመሆን በጣም ነው እልህኛ መሆኑና በቃ እልህኛ ነው መሆን ያለባት። አንደኛ ህይወት እንዲገባት ነው የሚያረጋት። ሰዎችን በእንትናቸው ልክ አሁን ለምሳሌ አንዳንድ ጊዜ እኔ በጣም ሰው መሳሳት የለበትም ብዬ የማስበው እኔ ለምሳሌ ወይ አንተ ወይ የሆነ ሰው ጥሩ ሊናገር ይችላል። በቃ የተናገረውን ሀሳቡን ብቻ ወስዶ መተግበር እንጂ ሰውየው ያን ሰው ላይሆን ይችላል። እኔ ተናገርኩ አይደለም ጥሩ ነገር ካገኛችሁ ያን ነገር መጠቀም ነው። ስራ ማለት የሆነ ነገር ነው መጠቀም። አንድ መምህር የሆነ ትምህርት ቢያስተምር ትምህርቱን ነው መወሰድ ያለበት፣ ሰውየውን አይወሰድም አይደል? ሰውየውን ለመውሰድ ብዙ ዙሪያ ጥምጥሞች መካሄድ ያለባቸው ነው እና በዛ ልክ ነው እንትን የምለውና ጥሩ አስተምሮሽ አልፏል። ነገር እርግጠኛ ነኝ ጠንካራ ሴት እንደምትሆን የተሻለ ትሆናለች ብዬ አስባለሁ። ቴንኪው አመሰግናለሁ ወንድማችን። እሺ ጨርሰሻል? ሙዚቃ መልካም ፍቃድ ከሆነ አበጋዝን ጥያቄ መጠየቅ ፈልጌ ነው። አዎ እኔ ማለት ገንዘቧን ብላ ስትገባ የምትከፍለው መስዋዕትነት አለ። ያ መስዋዕትነት የማትወጣው ሌላ አዘቅት ውስጥ ይዟት ቢገባስ? መውደድ ይኸውልህ አንዳንድ ጊዜ የመጀመሪያ ጊዜ ላይ የምንያዘው ፍቅር አለ። እንደዚህ አይነት ፍቅር ነው ልጅቷ የያዛት። ትክክለኛው ፍቅር አይደለም። ምክንያቱም አንተ ሰውን ማንነቱን አይተህ የምታፈቅረው ፍቅርና ድምፁን ስላየ በአካል እኮ አንድ ላይ አይደሉም። እቺ ልጅ በድምፁ ብቻ ናት እንትን እያለችው ያለችው። በአካል ስነ ምግባሩን ስታይ አብሮ መኖር ስትጀምር ብዙ ነገሮች አሉ። በህይወት ውስጥ የምናሳልፋቸው ነገሮች አሉ አይደለ? እሷ ለሱ ምን እንደምትሆን ማሰብ አለብን። በጆሮ ስለወደደችው ብቻ ያስ ህይወት እንዴት አድርጋ ነው ተቀብለው የምትኖረው? ገንዘቡን ብላ ይህንን ነገር ዋጋ ልንሰጠው ይገባል። አንዳንድ ጊዜ ላይ እኔ ገንዘቡን አቅልዬ እያየሁትኝ አይደለም። የእሷ እያንዳንዱ ስሜቶቿ፣ ዋጋዎቿ በጣም ከገንዘቡ በላይ ናቸው ብዬ ስለማስብ ገንዘቡ የወጣበት መንገድ አለው፣ የሚመለስበት መንገድ አለው እና ያንን ነገር ገንዘቡ ላይ ምን አይነት መንገድ መከተል አለባት የሚለውን ነገር እንዴት አድርገህ ነው አበጋዜ ያየኸው? እኔ ትዳር ውስጥ እንድትገባ ሪኮመንድ አላደርግም። እኔ እንደ ሴትነቴ እንደ እናትነቴ በሁለቱ አንጎል ራሴን አስቀምጬ ሳየው፣ ምክንያቱም ሁለት አደጋ የሆኑ ነገሮች በጣም ስለሚታዩ ከዛ አኳያ እንዲመልስልኝ ፈልጌ ነው። ተራይ ሲደርስ እናገራለሁ። አመሰግናለሁ። በምናምን አለው መሰለሽ አንዳንድ ጊዜ ምድር ላይ ስትኖሪ ማለት ነው ሁለት ነገር ይጠቅማታል እች ብዬ አስባለሁ። የመጀመሪያው ፍርሃትን ከልባ ታስወግዳለች። ህይወት በተጋፈጥሽው ልክ ነው የምጠነክሩ ብዬ ስለማስብ ነው። አንዳንድ ጊዜ ብሩን የማገኘት ጉዳይም አይደለም፣ በደልን የማስወገድን ጉዳይ ነው። በዚህ በምድር ላይ ገብቶሻል አይደለም? አስጨናቂ መሆን አለባት። ምክንያቱም ጥንካሬ ነው። አንዳንድ ጊዜ የሆነን ነገር በሸሸነው ቁጥር ነገን ፈሪ ትሆናለች። አንድ እሱ ነው። በነገራችን ላይ አፉ ባይ መሆንን እኔ በጣም የምወደው ነገር ነው። ምንም ነገር ይሁን እኔ አሁን ለምሳሌ ብዙ ጊዜ አፉን ያለው ማለት እንደማይመጣ ካወቅኩ ወይ ደግሞ ሰው የሚጨነቅ አይነት ነገር ወይ ለስላሳ ከሆነ እልህኛ ካልሆነ የሆነ ሰው አዝኜ በቃ ተዋለሁ። ምንም አይነት ነገር ምንም ጉዳት ይምጣብኝ ማለት ነው። ግን ሰውየው በሽወድ አይነት ነገር ከሆነ እንትን ከሆነ በደልን ማስቆም ነው። ምድር ላይ ራሱ አጅርም ታገኝበታለች። ሲጀመር ደግሞ እኮ እሷ አሁን እንደ መደበሪያ አድርጋ እኮ ነው እንደዚህ የሆነ ነገር ላይ እርር እያለች ከሄደች እኮ እሷ ናት ተሸናፊዋ። የመጀመሪያው የሆነ ነገር ማስቆም ነው። በቃ ማስቆም አለባት ብዬ አስባለሁ። ምክንያቱም ነገ አንድ እህቷን ነው የምጠብቀው። ኃላፊነት
ከኛ በላይ መኖር መቻል አለበት። አንዳንድ ጊዜ መኖራችን ሌሎችን ማኖር ካልቻለ መሞታችን ማንንም አይጠቅምም የሚባል ነገር አለና መሞታችን ማንንም አይጎዳም የሚባለው እንደዛ መሆን የለበትም ብዬ ስለማስበው እና ስትጋፈጥ ግን ራሷን በማይጎዳ መልኩ ሳትናደድ ሀቋን ይዛ ነገራቶችን ቤተሰብ ዛሬ እንትን ሊሉ ይችላል እኮ በቃ ቢያንስ ሌላው ቢቀር ተለምና መቅረት አለበት እንደው ተጨንቆ ማለት ነው ብዬ ነው የማስበው። በእርግጥ ወደ ራሷ መዞር አለባት ህይወቷን ሁሉ ስትመራ በቃ በእውቀት አስተምሯት አልፏል። ልታመሰግነው ይገባል። ግን ብቻ በደል ካለ በደል ማስቆም አለባት ብዬ ስለማስብ ነው። አመሰግናለሁ። ግን አልገለጽኩትም ብዬ አስባለሁ። ግን እናመሰግናለን። እሺ ቴንኪው። እኔ ጨርሰሻል? ወደ ላይ ልሂድ። ልጅ ላስተኛ ብላ ሄዳ ልጁ እንድታስተኛ ሄዳ ራሷም ሳተኛ አትቀርም። አልተመለሰችም። ልጁ ላስተኛ ብላ ሄዳ ጌታዬ አላወራሁም። ቀጥሎ ችግር የለውም። ሰዓት ከሄደ ይቀራል። ግን አልጨረስኩም። እሺ ካለው አወራለሁ። ትንሽ ማውራት ነገር አለች። እሺ ሱሱ ጀነት ጨርሰሻል? ጀነት ጌታዬ አልጨረስኩም እኮ አቋርጠኝ። ሌላ ቀጣይ አቋርጭሽ አፍበኝ ወላሂ አሁን ወጥ ኧረ ችግር የለም። አብሽሪ ችግር የለም። ችግር የለውም። ችግር የለውም። እኔ ወደ ራሴ ልምጣና ጌታዬ መጀመሪያ እንዳልኩት ማለት ነው የሰውየው ምርጫ የውስጣዙ ምርጫ ቅስቀሳ የጀመረው ከስር ነው። ልጅቷ ናት እንጂ ያፈቀረችው የሱ ምርጫ መቀስቀሳ ሲጀመር መጀመሪያ መሬት አለኝ ግን ያው ካርታ የለውም እና ክፍለ ሀገር ውስጥ ነው ምናምን ብሎ እንትን ገባ፣ የምርጫ ቅስቀሳ ገባ እና ልጅቷ አምና ገንዘቧን ሁላ ሰጥተዋለች። አስበኳል። ስለዚህ እሷ ናት ፍቅር ያላት እንጂ እሱ ሲጀመር ሌላ ህይወት እንዳለው እኮ መጀመሪያ የሚፈልጋት ቢሆን ኖሮ ሌላ ትዳር አለኝ ብሎ መናገር ይችል ነበረ። ስለዚህ ሀሳቡን ለማሳካት የሄደበት ርቀት አይታችሁታል። የሰውየውን የገንዘብ መውደድ ጥግ አይታችሁታል። የልጅቷን አይደለም እዚች ከገንዘቡ ይቀር አይደለም የለፋችበት ነው። 3 አመት ደም ነው የለገሰችው። እናቴ እንዴት ነው የሚቀረው? ሲቀጥል ደግሞ ከእሱ አልፎ ቤተሰብን ሄዶ ተተዋወቀ። ቤተሰብን ሲተዋወቅ ይሄ ልጅ በአካል ነው የሚያገኛቸው። የሚሰጣቸው ትሪት አለ። ገብተዋል። በቃ ሸሼ ገዳይ አለ። ቤተሰብ ደግሞ ለልጁ ጥሩ ባል ይፈልጋል። የሚያሳየው ሀረካት አለ። ስለዚህ በደንብ በልቷቸዋል። ቤተሰብንም እሷንም ጠቅልሎ ነው ሰውየው የዋጣቸው። ስለዚህ ገንዘቡን አግኝቷል ማለት ነው። ሲያገኝ ግን እናትና አባት ማድረግ የነበረባቸው ይሄ ገንዘብ ከመስጠታቸው በፊት ልጁን በምንድን ነው የምታውቂው? እንዴት ነው የምታውቂው? ይሄ ገንዘብ ለምንድን ነው የሚውለው ብሎ መጠየቅ ነበረባቸው። እናትና አባት ቤተሰብ ተብዬ ማለት ነው። አንድ ላይ ነው እንደ ወራጅ ውሃ የወረዱት። ስለዚህ እናትና አባት ወንድምም ከሆነ መጠየቅ አለበት። ይህ ሳንቲም ለምንድን ነው የሚውለው? አንደኛ ምን ያንቺ ምን ዋስትና አለ? ምን የምትይዥበት ነገር አለ? እነሱ ሲሰጡት አስፈርመውታል። እንዴት ነው የሰጡት? ይህን ነገር እኮ መጠየቅ ያስፈልጋል። ዝም ብሎ እኮ አይደለም አንድ ነገር ሄደው። ስለዚህ ሰውየው በደንብ ነው ልጅቷን የገደላት። እንደገና ደግሞ ሁለተኛ ትግባ እኔ አትግባ ጌታ ስትገባ ዘር ልትተካ ነው የምትሄደው። ገብቶሃል? ገንዘቧን ለማስመለስ እሱ ሳይወዳት እሷ ወዳው ገንዘቧን ለማስመለስ አብራው ትኖራለች ከማይወዳት ሰው ጋር። ከዛ ዘር ይመጣል እኮ ከእንደዚህ አይነት ሰው ጋር። መወልደው ልጅ ምን አይነት ልጅ ነው እንዴ? አሁን ተማቾች በምንድን ነው የሚስማሙት? ይህንን ሳስባችሁታል። ልጅቷን ሁለተኛ ለምን እንገላታለን? ገንዘቧን ወዳ ሳይሆን ተገዶ ያመጣታል። ቤተሰብ በምን እንደሰጠ መጠየቅ አለበት፣ መቀበል አለበት። ሙዚቃ እኮ ቤተሰብ አላት፣ ወንድም እህት አላት አይደለ እንዴ? እሱ ወንድ ነው፣ እሷ ሴት ናት። ሴትነቷን ማሳየት አለባት። እኔ በእሷ ቦታ ቦን ጌታ እስከ ጥግ ድረስ ነው ሰውዬው የሚጨርሰው። ወላሂ ነው የምልህ። አልፋታውም፣ በህይወት እራሱ አልፋታውም። ትቀልዳለህ። እንደገና ገብቼ ሌላ ዘር ከሱ ልቀጥል አልቀጥልም፣ ወላሂ አልቀጥልም። በጣም ስላሳዘነችኝ እና ጌታዬ ምን አለ መሰለህ ማድረግ ያለባት ሁለተኛ አትግባ። አሁን ባለችበት ሁኔታ ትስራ። ከዛ በኋላ ቤተሰብ በምን እንደሰጡት ጠይቅ፣ እንዴት እንደሰጡት ትንገራቸው። እኔ ሳጠራም ሚስት አለው ልጅ አለው፣ ስለዚህ አልፈልግም፣ ገንዘቤን አስመልሱ። እንዴት እንደሰጣችሁ በቃ ይሄ ነው። ለእናትና ለአባት ምንም የሚደበቅ ነገር የለም። ነገ እኮ ቢፋቱ እኮ እናትና አባቷ ጋር ነው የምትመለሰው። ከቤተሰብ ምንም ያመጣ ነገር የለም እና ለእናትና ለአባት ትናገር፣ ቤተሰብ ይስማው። በሽማግሌ የሚሆን በምን ብሮ ይመለሳል። ይህንን ነው የሚለው ጌታዬ። እሺ እሺ፣ እናመሰግንሻለን ጀነትዬ። አትናደጂ፣ ቀስ በይ እናቲቱ። ጥያቄ ነበረኝ ጌታዬ።
የድምፁ ነገር ብለዋል። አብዛይ ከዚህ ጋር ገንጽ ላገኛችሁ እንደው ከየት አገኘሽው? የድምፁ ነገር እንዲያረቢ ልብ ይሰነጥቃል እያሉ ነበር እናቲቱ። እንደ እናቲቱም አባባላቸውን ሳስበው ቢኖራቸው እሳቸው ራሱ ይጨምራሉ ብዬ የማስበው እኔ ሲግን ጀነት ያነሳችው ፖይንት ቤተሰብ ለራሱ ጥፋት እንዳጠፋ መታየት አለበት። እዚህ ጋር በጣም ጎበዝ ወድጃለሁ። ዛሬ እይታሽን አደንቅሻለሁ። እሺ ትገቢያለሽ፣ በአላህ አስገባኛለሽ ውበታችን ሀዩ ትገቢያለሽ። እሺ ጀነትን ለማመካት እሺ ምን አለ ሀምዛ ያለ ነው ኬታ አንድ ጊዜ ልጅነት ጥያቄ ያለኝ ምን መሰለህ? አሁን እዛ ጋር እኮ አሁን በልክ እንደሚወራው እና በፓወር እንደሚወራው ሳይሆን ፍቅር ለምሳሌ መጀመሪያ በመውደድ ቀጥሎ ደግሞ በእልክ የሚባል ነገር አለና በእልክ ስንሄድ ወደ ጥላቻው ስንሄድ ነው። አሁን እዚህ ጋር ግን ያው ለአምሳ ተወለደች እንዳትልሰው ይፈጃታል እንዳትተው ልጇ ነው ይባላል እና ስለዚህ በእንደዚህ አይነት ስሜት እንዲታይሽው ነው። አሁን እሷ ቦታ ላይ ብትቆሚ አንቺ ይህን ታደርጊያለሽ ወይ ነው? አዎ እኔ አደርገዋለሁ። ለመሰለህ አንደኛ አምኜው ወድጄው እኔ ነኝ የወደድኩት እኮ እኔ ወድጄው። አንደኛ መከዳት ራሱ ከባድ ነው። ልጅ አለው ምን አለው ከኋላ ነው እሱ ሳይነግራት እሷ የሰማችው ገብቶሃል? ይሄ ራሱ ክደት ልጅቷን ያማታል። እኔ በእሷ ቦታ ብሆን ምን ያህል አንተ እንዴት ሆና ነው የተቋቋመችው ስታስበው? ልጅ አለው የምትወደው ሰው ትዳር አለው ስትባል ምንድን ነው የሚሰማ? ለምታፈቅረው ሰው ልብን ለሰጠኸው ሰው ልብክ አይሰበርም? አንተ ብትሆን እኔ በደንብ ነው እንትን የምለው አምዛዬ። ስለዚህ እንደውም ውዴታው የሚቀንስ ነው የሚመስለኝ። የፈለገ በወደው መከዳትን ከባድ ነው እና አምዛዬ እኔ በእሷ ቦታ ሁኜ ነው ይህንን ነገር ያየሁት እንደራሴ። እሺ ያው እንግዲህ እንደ ሀሳብ ነው እንግዲህ እንቀበላለን፣ ምንም ችግር የለውም። እሺ ባለፈው ታናሽ እህቴ ኡስታዝ ወዳ ቤት አቀርባለ ታሪክ እንጂ የራሴ ቤት መጥቶብኛል እና እነግራቸዋለሁ። መጨረሻ ላይ ምን እንደተባልኩ እነግራቸዋለሁ። እሺ ወላሂ እነግራቸዋለሁ። ወላሂ እዚህ እነግራቸዋለሁ ወላሂ። እሺ ጀነት ቴንኪው። እሙ መጣለች። ሱሱ ቻይ እሙ መጣለች። ሰላም አለይኩም ብያለሁ ሁላችሁንም። አንዳንዴ ገጠር አካባቢ የሚባል አባባል አለ። ኬታ ማዘሯ አላህ ይሁናቸውና የእሳቸው ልብ ቀድሞ መሰንጠቁ ያሳስባል። ወደ ሀሳቤ ግን ስገባ ኬታዬ ማለት እኔ እንደ ሀሳብ ሳይሆን አንድ በቃ ዝም ብዬ የማስበው ነገር አለ። እኛም ድሮ ህፃን ልጆች እያለን ቁርአን ቤት ስንቀራ ኡስታዞቻችንን እንዴት እንደምንስላቸው ልንገርህ። ኡስታዝ ማለት የሆነ ለአንተ ዱዓ የሚያደርግ መልካም ነገርህን የሚመኝ በጣም አንገቱን የሰበረ ለሃይማኖት ብቻ የተጋ አድርገን ነው የምንስለው እና አሁን ላይ እኛ ቁርአን ልንቀራ ስንሄድ ልክ እንደ ገና በቃ እንዳለየለት ጎረምሳ ለማጭበርበር ሲሞክር ወይም ሲታይ ወይም ገንዘብ ፍላጎት ፊቱ ላይ ስናይ ይሄ ኡስታዝ አይደለም ብለን ለመወሰን እንሞክር። ማለት ኡስታዝ በዚህ ልክ አይደለም፣ ኡስታዝ በጣም በዚህ ልክ በቃ አይደለም እና የሆነ ይሄ ኡስታዝ በኡስታዝ ስም ባይጠራብን ባይነኝና እንደዚህ መቼም ይኸውልህ እያቀራት ብዙ ወሬዎች ያወራሉ። ኬታ ማለት እያቀራት አሁን ሙሉ ለሙሉ ሰውየውም ላይ እሷን ለወቅት ሳይሆን ሰውየውም ላይ መሄድ ስላልፈለግኩኝ ነው እና በቁርአን መሀል መቼም እነዚህ ሰዎች እያወሩ ነው እዚህ የደረሱት እና ሲያወራት በመካከል ይህ ሰውዬ እኮ አቅርዬ ነው ኡስታዝ ነው አይደል? እንደዚህ አይነት ወሬ ሲያወራኝ ምን አስቦ ነው ምናምን ብሎ መጠርጠር ግድ አይለንም ወይ ነው የኔ ጥያቄ። በኡስታዝ ደረጃ ማየት አለብን ኡስታዞቻችንን። በኡስታዝ ደረጃ ካላየናቸው ደግሞ እነዛ ሰዎች ላይ ቅብአት መቀጠል አያስፈልግም ባይነኝ እና እኔ ወደ አንቺ ስመጣ በአንቺ በራስሽ የመረጥሽው ሰው ጥሩ ነው፣ የተማረ ነው፣ የቀራ ነው ብለሽ ነው በራስሽ ነው የገመትሽው እንጂ በእኔ አይደለም። በእኔ
አንድ ሊያቀራኝ የመጣ ሰው እኔ የማስቀምጥበት መስፈርት አለ። አልተሟላልኝም፣ ላቆም እችላለሁ። አንቺ ግን እንደዛ አድርገሻል። ያው ተምረሽበት አሁን ይሄ በዚህ አትቆጭ ማለት በዚህ እንድትቆጭ ምናምን ሳይሆን ቁጭት ምናምን ሳይሆን ደስታ አንቺ ምርጥ ነው የመረጥሽው፣ ግን አልተሳካም። እዚህ ጋር ቆሚውና አሁን ወደፊት ነው ትግባ ወይስ ምናምን በሚለው እኔ ኬታዬ ይቅርታ አድርግልኝና ሰውየውን መዋሸት አይደለም። እኔ አሁን ይሄ ሰውዬ ሲጀመር ማለት ነው ኬታዬ ለተወሰነ ጊዜ ጀንጅኖ ሊያቆም የፈለገ ሰው ነው እንጂ የሚቀጥል ሰው እንዴት ወደፊት የሚታይ ነገር ይደብቃል? ለምሳሌ ልጆች አሉት፣ ወደፊት የሚታይ ነገር በቃ ግልጽ የሚወጣ ነገር እንዴት ይደብቃል? የሆነ ነገር አውርቶ ልክ እንደ እስከዛሬ እንደምንሰጣቸው አስተያየት ወንዶች ማለት የሆነ ደረጃ ደርሶ ገንዘብ ይዞ ለመሄድ የተነሳ ሰው አድርጌ ነው የሳልኩት። ምክንያቱም የማይደበቅ ነገር ዘር እንዴት ይደበቃል? ትክክል ከአእምሮም አይደለም ሰውየው። እና የኔ እናት ከዚህ ከሰውየው ፍቅር ያዘኝ ብለሽ ማሰብሽ ፍቅርን ያሁን ላይ ማለት ነው ፍቅር እኮ ኪታዬ ጥቅመኛ ነው ማለት ጥቅመኛ ነው ስልህ የሆነ ምቾት የሚፈልግ አይነት ነገር ነው። በእኔ ከአንድ ሰው ውሸት ካለ ማጭበርበር ካለ ለአንተ አለማሰብ ካለ እንዴት ነው ፍቅር የሚይዘው? እኔ ፍቅር ወላሂ ለአዚም ለልቤ ሲመቸኝ ነው አእምሮዬ ይህን ሰው አፍቅር የሚለኝ። ይህ ሰውዬ ላይ እኔ ደግሞ ለልብ የሚመች አንድም ነገር የለም። ደረሰችበት አይደል? የሆነ ልጆቹን ደብቆ እያጭበረበራት እንዳለ ብዙ ነገሮችን እንዳለ ስትደርስበት ያሰበችው የሆነ ፍቅር ብላ ያሰበችው ነገር እንዴት ከታልሆንም ማለት እንዴት አላቆመም? እኔ እዛ ጋ ነው በቃ የሚመስለኝ የሆነ ሰውዬ እየተመቸኝ መጥቶ ግን መሀል ላይ የሆነ ክፍተቱን ሳይ እናደድና ፍቅር ያቆማል። እንደዛ ነው የማስበው ኬታ። እና አሁን ይህ ሰውዬ ይህን ሁሉ ነገር አንቺ በራስሽ ሰው እንደ ፈጣሪ ረድቶሽ አንቺ ለቁርአን ስለሄድሽ ይህን ሁሉ ነገር ስትሰሚበት ይህ ሰው አይሆንም በቃ ይህን ሁሉ ነገር ደብቆኛል የሚሆነኝ ሰው አይደለም ብለሽ ራስሽ እንዴት አፈቅረዋለሁ ፍቅርም አለብኝ ብሎ ወደዚህ ለምን መጣሽ እያልኩ አይደለም እየወቀስኩሽ አይደለም። ግን እንደ ሰው ለምን ራሱ የሆነ አላስጠላሽም የሚለውን ለማለት ፈልጌ ነው። የኔ እናት ገና ልጅ ነሽ አይደል? እንደሚመስለኝ ገና ልጅ ናት ኪታይ። ስለዚህ አንዳንዴ ማለት ነው አንድ ሰው ለመጥላት ምን ምክንያት እናደርጋለን መሰለ? እኔ ለራሴ ልጅ ነኝ ብዬ ካሰብኩ እድሜውም ያሳስበኛል ማለት ይህን ያክል ልጆች አሉት ምናምን ከተባለ ይሄ ሰው በእድሜ ትልቅ ነው ብዬ ወስናለሁ። እንዲጠላው ከፈለኩኝ ነው ኖርማል ነው። እድሜ ምናምን እዚህ ጋር አምጥቼ አይደለም እንዲጠላው ከፈለኩ። ሁለተኛ ዋሽቶኛል። ልጅን ያክል ነገር የራሱን ዘር እንኳ የደበቀ ሰው ይሄ ሰው ነገ ጧት ብዙ ነገሮችን የማይደብቅበት ምክንያት የለም። ይሄ ተራ ነገሮችን ያደብቋል ልጅን ያክል ነገር የደበቀ ሰው። ስለዚህ ብዙ ጥፋት አጥፍቷል ብለሽ ራስሽን አሰርተሽ ይሄን ነገር ለመወሰን ራሱ ቀላል ነው። ከኔ ብዙ ነገር ይሄ ሰውዬ ደብቋል ብለሽ ብዙ ነገር እንዳጠፋ አድርገሽ ከአእምሮሽ ለማስወጣት ቀላል ነው። ቤተሰቦችሽም እኔ እንደ እናት እንዳባት ዋው ድምጿ ያምራል ተብሎ ሴት ልጅ አትሰጥም እኮ በደንብ መፈተሽ አለበት አይደል? ድምጿ ያምራል ምን ማለት ነው ማለት እንዴት በእንደዚህ አይነት መንገድ ሊያታደዳቸው እንደቻለም አላውቅም። እና እንደው እንደ ሰው እውነት ለመናገር ወላሂ የማን ነው ልጅ ማን እንደኛ እንደ አካባቢያችን እንደዛ ነው የሚባለው። ከየት ነህ ምንድነው የምትሰራው ጎበዝ ነህ ሆይ ገንዘብ አለ ሆይ ሳይሆን የሚባለው ትሰራለህ ሆይ እንደው ትንቀሳቀሳለህ ጎበዝ ነህ ምናምን ሲባል ነው የምሰማው። እና የኔ እናት ቤተሰብሽም አንቺም እንደውም አንቺም ቤተሰቦች ይሄ ሰውዬ አይሆነኝም ብዙ ነገር አጭበርብሮኛል ደብቆኛል ምናምን ብለሽ ቤተሰብሽን ማክመሽ ከዚህ ከሰውዬ ውጭ ነው የምለው ኬታይ። ይችል ለማለት ፈልጌ ነው። ደግሞ ወደ ጥያቄሽ አጂብ ከአላህ እንጀምር እስቲ። አላህ ስብሓነሁ ወተዓላ ሴት ልጅ አንቺ ብሎ ማለት ምርጥ የአላህ ባሪያ ነሽ። ሴት ልጅ አማና ናት። ኦኬ ለባሏ ለወንድሟ አማና ላለባቸው አደራ ለተሰጣቸው ለአባቷ መጠበቅ መንከባከብ መጠበቅ ያለባት ናት። አማና ናት ሴት ልጅ ማለት ነው። አንቺ ሀገር ነሽ። እንዲሁም አላህ ስብሓነሁ ወተዓላ እንደ ሴትነትሽ በቁርአኑ ሲገልጽሽ ሰኪና ነሽ ይልሻል። አጂብ ተመልከቺ። ራይት ሰኪና ነሽ። ከአንቺ በጣም ብዙ መልካም ነገር መውጣት ይችላል። ብዙ ነገሮች መለወጥ ትችያለሽ ማለት ነው። እና የሚያሳዝነው የአስተዳደጋችንም ነገር ሆኖ የመጣንበት ባህሉ የመጣንበት ነገሮች የመጣንባቸው የተሰበርንባቸው ነገሮች ስላሉ ይህን ይዘን ነው ሀያታችንን የምንቀጥለው። እና እስፔሻሊ ደግሞ እናንተ አረብ ሀገር ያላችሁ ኦኬ እኔ ለምሳሌ ረጅም ዓመት አሜሪካ ውስጥ ነው እየኖርክ ያለሁት እና እኛ ዳያስፖራዎች እና
እናንተ ጀግና እህቶቻችን ያለባችሁ ፕሬሸር አንድ አይደለም፣ ያለባችሁ ግፊትና ፈተና አንድ አይደለም። እና ኢቭን የመጣሽበት ህይወት አለ። ያንግ ሆነሽ ለአቅመ አዳም ሳትደርሽ የቤተሰብ ኃላፊነት ተጭኖብሽ መጣሽ። ከዛ ደግሞ የራስሽ ሰው ነሽ፣ ፊጥራ አለሽ፣ ፍቅር ትፈልጊያለሽ፣ እንክብካቤ አድናቆት ትፈልጊያለሽ። ይሄ በአንቺ ላይ እኮ በቃ አላህ የሰጠሽ እኮ ነው። ግን ቦታ አለው። ሰው ነገሮች ስለተደራረቡብሽ ኃላፊነት ስላለ ማግባት ያለብሽ ጊዜ ወይንም ደግሞ ማግኘት ያለብሽን ፍቅር እንክብካቤ ስላላገኘሽ አሁን ሌላ ቻናል ትፈልጊያለሽ፣ አጭር አቋራጭ ትጠቀሚያለሽ። ለምሳሌ አሁን በአንቺ ኬዝ የገጠመሽ ወንድምሽ አሚን የመጣው አስተማሪ ወይም ኡስታዝ ነኝ ብሎ የመጣው ሰው ነው ትህትናው ያለው ነገር ይሄ አንቺ ስለራበሽ እኮ ነው። የራበ ሰው ምግብ ሲያይ ጌስዋት ነው ይሳሳታል። ምግብ ነው ብሎ መርዝ ሊበላ ይችላል። ራይት ይጠቅመኛል ብሎ የማይጠቅመውን ነገር መድኃኒት ብሎ መርዝ ሊወስድ ይችላል ማለት ነው። እና የአንቺም ሲቹዌሽን ይሄ ነው። ሰው ሱብሃንአላህ ያለሽበት የመጣሽበት ነገር በጣም ኮምፕሊኬትድ ስለሆነ ያለሽበት ነገር ፈተና ስለሆነ እንድትጋለጭ ያደርግሻል። ሰው አሁን እኛ ምን ማድረግ ነው ያለብሽ? ሰው እንዴት አድርገሽ ነው ራስሽን ከእንዲህ አይነት እንቅፋት እንዳትሆኚ፣ ጠላፊዎች እንዳይጠልፉሽ፣ ሌቦች እንዳያታለሉሽ፣ አታላሎች በቃላቸው እንዳያታሉሽ እንዴት አድርገሽ ነው አንቺ ይቺ ውብ የአላህ ባሪያነትሽን፣ ጨዋነትሽን፣ ሴትነትሽን፣ ሚስትነትሽን፣ እናትነትሽን ኢንሻአላህ ኢንታክት መጠበቅ የምትችይው ነው ጥያቄው። ኢንሻአላህ ተዓላ ሰው ይሄን ማድረግ የምንችለው አላህም ሱብሓነሁ ወተዓላ በቁርአኑም በሐዲሱም ረሱላ በሐዲሱም ረሱላ ባሌን አውቃለሁ፣ ያለኝን ጥንካሬ አውቃለሁ፣ ድክመቴን አውቃለሁ፣ ራሴ ላይ ምሰራ ነኝ፣ አይምሮዬ ላይ ሰራለሁ፣ ልቦናዬ ላይ ሰራለሁ። ስለዚህ ማንም መጥቶ ሊያታልለኝ የኔ ቆንጆ ሀቢብቲ ቤቢ ምናምን ስላለኝ ልታለል አልችልም ማለት ነው። አውቃለሁ ማለት ነው። ለምን ይሄ ኤሪያ ላይ ከሰራ እኔ ላይ ከሰራሁ ማለት ነው። ግን እኔ ፎከስ ያደረኩት ገንዘብ መስራት ላይ ሜቢ ቤተሰብ ላይ ተወሰነ ሌላ እኔን ረስቼ ነፍሴን ረስቼ አይምሮዬን ረስቼ እኔነቴን ረስቼ የምሰራው ግን ሌላ የህይወት ፓርቲ ላይ ከሆነ አሁን እንዳልሽው ማንም በደካማ ጎኔ ገብቶ ያታለኛል፣ ይሰብረኛል፣ ይዘርፈኛል፣ ሐራም ላይ ይጥለኛል እንሶኦን ማለት ነው። እና ይሄኛ ሰው ነን። ለዚህ ነው ራሳችን ላይ መስራት ያለብንና ኢንሻአላህ ስቴፑን ጀምረሻል። መተሽ እዚህ ጋር የትኛውን ስቴፕ ልውሰድ እንዴት አድርጌ ብለሻል። ራስሽ ላይ መስራት አለብሽ የኔ ቆንጆ። አላህ የሰጠሽ ምርጥ የአላህ ባሪያ ነሽ። እንደውም ከኔ ቀድሞ የተናገረው ሸጋ ወንድሜ እየገለጸው ነበር። የተከበርሽ የአላህ ባሪያ ነሽ እና ራስሽን ጠብቂ፣ ቫሊዩሽን ጠብቂ። አንቺን እወቂያት። የአንቺ ጥንካሬ ምንድን ነው? ድክመትሽ ምንድን ነው? አንቺ አላህ የሰጠሽን መቃም ታውቂያለሽ። ረሱል ላ ሰለም ጋር ያለሽን ቦታ ታውቂያለሽ፣ ምን ያህል የተከበርሽ እንደሆንሽ። ኢንሻአላህ ይሄን ሁሉ ነገር ስናቅ ዋው እንላለን። ራሳችን ቺፕ ቦታ ራሳችንን እታች አድርገን ማንም መጫወቻ አድርገን ራሳችንን ምንጠፍ አድርገን አንገኝም ማለት ነው። እኔ የተከበርኩ ነኝ፣ እኔ አላህን እፈራለሁ። ደግሞም አላህ ሱብሓነሁ ወተዓላ አላህን የሚፈራ ሸጋውን ይሰጠኛል። እሱን የሚፈራ አላህ ይሰጠኛል በዝነቱ። ብቻዬን አልፈጠረኝም። በአላህ ዘንድ ይረዝቀኛል፣ እንደሚበግበኝ እንደሚያጠጣኝ ያኖረኛል፣ ባሌንም ይሰጠኛል፣ ወልዳለሁም ብለሽ ይሄ ነገር አላህ ላይ ትወኪያለሽ ማለት ነው። ይሄ እውቀት ካለኝ ነው እንደዚህ አይነት አቋም ይኖረኝ። እንደዚህ ስትሆኚ ደግሞ እንደዚህ እያደኑ ያሉ አላህን የማይፈሩ ውሮ በላዎችም አትመቻቸውም ማለት ነው። ለምን የእውቀት ባለቤት ነሽ፣ ታስቢያለሽ፣ ታስተውያለሽ፣ ትጠነቀቂያለሽ፣ አላህን ትፈሪያለሽ። ይብን የምትፈልጊውን አይነት ወንድ ራሱ ታውቂያለሽ። ስለዚህ የመጣ ሁሉ የራሱን አስመስሎ ተቀባብቶ የመጣ ሁሉ አያታልሽም። ዩኖውት አላህም አንደኛ አላህን በመፍራትሽ አላህ ራሱ ስህተታቸውን አጋልጦ ልክ አሁን እንዳወጣው ማለት ነው። አሁን አላህ ክሉ እንደሰጠሽ እነዛ ሰዎች አስቀያሚ ላንቺ ማይጠቅምሽ ነገር ሲመጣ ሊያታልሽ፣ ሊዘርፍሽ፣ ሊሰብርሽ ሲመጣ የአላህ ጓደኛ ስለሆንሽ አላህን ስለምትፈሪ ክብርሽን ስለምትጠብቂ አንቺነትሽ ላይ ስለምትሰሪ አላህ ራሱ አሳልፎ አይሰጥሽም ማለት ነው። ይሲ አላህም ቢሆን እውቀትሽን ጥበቡን ይሰጥሻል። ነገሮችን ከሩቅ አሰሳርገሽ ሳትጎጂ በጊዜው ማስወገድ ትችያለሽ ማለት ነው። እንደዚህ አይነትም ደካማ ሰዎች ሐቂቃ ይፈሩሻል ማለት ነው። አይመጡም። የሚመጡት ያቺ ምስኪን ሆነች በጣም በኃላፊነት የጎበጠች አዳማጭ የሌላት አመስጋኝ የሌላት እሷ ጋር ነው መጥተው እንደ መሽገር ተላጥፈው
አላህን የማይፈራ የሴትን ጉልበት የሚበራ የሴትን ውበት የሚበራ እሳትን የማይፈራ ማለት ነው። ወላሂ ወንድ ልጅ ሆኖ እያንዳንዷ ወንድ ልጅ እኛ ሴቶች አማና ተብሏል። እኔን ማግባት አይጠበቅበትም። የኔ ወንድም መሆን አይጠበቅበትም። የኔ አባት መሆን ይሄ የረሱላህ ሰለም አደራ ነው፣ የኔ ቃል አይደለም። እኛ ለእነሱ አደራ ነን ማለት እንኳን አንቺ መጥቶ ውበትሽን ሊበዘብዝ አይደለም ገንዘብሽን ወላሂ ትልቅ ሐራም እኮ ነው። ግን ራሱን ነፍሱን የሸጠ ከሆነ አይቀርም። ወንድነቱን የሸጠ ነው እኮ ይሄ እንጂ እውነተኛ ወንድማ ይጠብቅሻል። ወላሂ ያንቺን ላብ አይፈልግም። እህቴ በእህትነት አላህ ይጠብቅሽ ብሎ ብትወርቂ አብሽር ብሎ ብትጎጂ ይረዳሻል እንጂ እንዲህ በዚህ መንገድ ሊጫወትብሽ አይመጣም ማለት ነው። እና ግን ይሄን ደግሞ አውቆ እኛ ራሳችን የሴትነት ክብራችንን መጠበቅ የራሳችን አይምሮ ልቦና መጠበቅ ደግሞ የእኛም የሴቶች ኃላፊ ነው ማለት ነው። ኃላፊነት አለብን ማለት ነው። እና ኢንሻአላሁ ተዓላ ራሳችን ላይ በመስራት ራሳችንን በማብቃት እኔና እናንተ ምርጥ የአላህ ባሮች፣ ምርጥ እናቶች፣ ምርጥ ሚስቶች፣ ምርጥ እህቶች እንድንሆን እኛ ላይ ልንሰራ ይገባል። እኛ ላይ ከሰራን ደግሞ ከኛ አልፈን ከራሳችን አልፈን ከቤተሰባችን አልፈን ከህብረተሰቡ አልፈን ኢንሻአላህ እንደ አገር ደረጃ መጥቀም ማትረፍ እንችላለን ማለት ነው ኢንሻአላህ ብኢዝኒላህ። እና ሸጋህታችን አብሽሩ። በውስጥም ነው ካለሽ እዚህ ውስጥ እያዳመጥሽ ከሆነ ኢንሻአላህ ፎሎ አድርጊ። ምናልባት በውስጥም ልታናግሪኝ ልታማክሪኝ ከፈለግሽ አለሁኝ። አብሽሩ ሸጋህቴ። እንዲሁም በእሷ ኬዝ ውስጥ ያላችሁና ምናልባት ድምጻችሁን የማንሰማ በውስጥ እያለቀሳችሁ ያላችሁ ሸጋህቶቻችን ምርጥ የአላህ ባሮች አብሽሩ ነው ምለው። ኢንሻአላህ ከጥፋታችን የኛ ያለፍንበት እንማራለን። እዛ ሂስትሪ ነው፣ ታሪካችን ነው። ከጥፋታችን ከስህተታችን እንማራለን፣ እንነሳለን። አላህን ተወክለን ዛሬ ላይ እንሰራለን። ነገው ደግሞ ሚስትሪ ነው፣ የአላህ ስጦታ ነው። አላህ ነው የሚያውቀው። አላህን እንወከላለን ማለት ነው። እና ኢንሻአላሁ ተዓላ በተናገርኩት ማንኛውም ስህተት ከኔ ጉድለት፣ ከኔ አለማወቅ፣ ከኔ መሳሳት፣ ከኔ መረዳት ችግር የመጣ ነው። ግን የጠቀማችሁ የጠገናችሁ ማሻአላህ ፏ እንድትሉ ያደረጋችሁ የአላህ የአራህማን ርዝቅ ከሱ የተሰጣችሁ ስጦታ ነው። እንዲሁም የረሱላህ ሰለላሁ ዐለይሂ ወሰለም ከሳቸው ሱና ከሳቸው አደራ ከሳቸው ትምህርት ነው። አልሐምዱሊላሂ ረቢል ዓለሚን። አልፍ ጀዛ ወኸይረል ጀዛ ወአኸሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።